It's on here now. The goalkeeper's beat, and South Africa have done Gabriel Shegger Sport 2010. ሰላም አድማጮቻችን ጤና ይስጥልን እንደምናላችሁ የሸገር ስፖርት ፕሮግራም ተጀምሯል። እስከ ፕሮግራማችን መጨረሻ አብራችሁን እንድትቆዩ እንጋብዛችኋለን። መልካም ጊዜ ከኛ ጋር እንደሚሆንላችሁም ተስፋ እናደርጋለን። የሳምንቱ መጨረሻ ጨዋታዎች እንደዚሁም ደግሞ የተሰሙ አዳዲስ መረጃዎችን በተመለከተ እያነሳን እንቀጥላለን። ከምንመለከታቸው ጉዳዮች መካከል አንደኛው የኮቢ ማይኖ ኮንትራት መፈረምና ከዚህ ጋር በተያያዘ አብረው ሊጠቀሱ የሚገባቸው ጉዳዮች እንደሆኑ ቀደም ሲል አስተዋውቀናል። እናንተስ ምን ትላላችሁ? የእናንተን አስተያየት እንጠብቃለን። ድምጽ ታሰማለህ ብዬ እየጠበቅኩ ነው፣ ግን እናንተ ምን ትላላችሁ ብለሻል። ስለዚህ በጣም አድርገን እናመሰግናለን። አጋሮቻችንንም አድማጮቻችንንም እንደዚሁ በተለያዩ መንገዶች ሀሳብ እየሰጣችሁን ስለሆነ ክብር ይስጥልን እንላለን። ለተሳትፏችሁ ልባዊ ምስጋናችን ይድረስ እንላለን። የሳምንቱ መጨረሻ ላይ ነን የምንገኘው። በጣም ትልልቅ ጉዳዮች፣ በጣም ትልልቅ ወሬዎች፣ ትልልቅ ጨዋታዎችም አሉ። እነዚህ ጨዋታዎች እንግዲህ የውድድር ዓመቱን ይዞን የዘለቀው የእንግሊዝ ፕሪሚየር ሊግ፣ የውድድር ዓመቱን ይዞን የተጓዘው የአውሮፓ ቻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ እንዴት ባለ በማን ፈገግታ በማን ሀዘን ይጠናቀቃል የሚለውን ከማወቅ አንጻር በጣም በጣም ትልቅ ትርጉምና ፋይዳ ያላቸው መሆኑ አሌ አይባልም። ስለዚህ በዚህ መሰረትና በዚህ አንጻር የምናየው ይሆናል ለማለት ነው። በተለይ በሳምንት መጨረሻ ከሚደረጉ ጨዋታዎች መካከል የአርሰናልና የፉልሃም ጨዋታ፣ የማንቸስተር ዩናይትድና የሊቨርፑል ጨዋታ እንደዚሁም ደግሞ ሌሎች ወደ አውሮፓ ቻምፒዮንስ ሊግ ለመግባት ከፍተኛ አቅም አላቸው። በእኔ እምነት አውሮፓ ቻምፒዮንስ ሊግ ላይ የመግባት ጉዳይ ያን ያህል ኢሹ ነው ብዬ አላስብም። ምክንያቱም አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል እና አስቶን ቪላ የአውሮፓ ቻምፒዮንስ ሊግን የመቀላቀል እድላቸው እጅግ በጣም ሰፊ ነው። ኦልሞስት የሁለቱ ወይም የሶስቱ ታውቋል። አንደኛ፣ ሁለተኛና ሶስተኛ ያሉት አርሰናል፣ ማን ሲቲ እና ማን ዩናይትድ ይገባሉ። ሊቨርፑልም አይገባም ብሎ ከዚህ በኋላ ለማሰብ በጣም አስቸጋሪ ነው የሚሆነው። ሶስተኛው የፕሪሚየር ሊግ ተሰናባሽ ክለብ ማን ነው የሚለውንም ለማወቅ እንግዲህ በተለይ የእውነት ለመናገር የቶተንሃም ሆትስፐርስ ከፕሪሚየር ሊግ ወርዶ በታችኛው ሊግ ሲወዳደር የምናየው ከሆነ በጣም ትልቅ መነጋገሪያ ይሆናል። ግን ዌስትሃም ዩናይትድ እያሳየ ካለው ብርታት፣ ቶተንሃም ሆትስፐርስ ላይ ከሚታዩት ክፍተቶች አንጻር በተለይ የተጠራቀመው ክፍተት ለቶተንሃም ዝቅ ማለት ለዌስትሃም ደግሞ ከፍታ በጣም ትልቅ አስተዋጽኦ አበርክቷል ነው የምንለው። እነዚህ ጉዳዮች በቀሪዎቹ ሳምንታት በቀሪዎቹ ቀናት የሚፈቱ መልስ የሚያገኙ ይሆናል ተብሎ ነው የሚጠበቀው። ምን ይሆናል ቀጥሎ የሚለው ሁላችንንም እያጓጓናል። አሁን ከፈለግሽ እያንዳንዱን እንክተፈው። አዎ አይ በጣም ትልልቅ የሚጠበቁ ጉዳዮች ያሉበት ስለሆነ እዛ ላይ ማውራታችን አይቀርም። በተለይ አሁን መጨረሻ ላይ ያነሳው የቶተንሃም ሆትስፐር ጉዳይ ብዙ ሰዎችን በመከፋት ስሜት ውስጥ እንዲቆዩ የሚያደርግ ይመስለኛል። ማለት ቶተንሃም በቅርብ ጊዜ በእንግሊዝ ፕሪሚየር ሊግ ላይ የተወዳደሩ ከሚገኙት ቶፕ 6 ከሚባሉት ክለቦች መካከል አንደኛው ነው እና አንደኛው ሆኖ እያለ በጥንካሬ በቃ ወደ አውሮፓ ቻምፒየንስ ሊግ ላይ ተከታታይ ተሳትፎችን የማግኘት እንደዚሁም ከቶተንሃም ጋር የሚደረጉ ጨዋታዎች የበለጠ ፈታኝነታቸውን ነው የምናውቀው። ግን በዚህ የውድድር ዓመትና በእርግጥ ባለፈውም የውድድር ዓመት 17ኛ እንደዚህ ደረጃን ይዞን ያጠናቀቀው የዩሮፓ ሊግ ዋንጫን አነሳ እንጂ በዚህኛውና ባለፈው የውድድር ዓመት ግን የሚታዩት ድክመቶች ክለቡ ላይ በጣም የሚያሳስቡ ናቸው። እንደገና ሌላው ነገር ደግሞ አሁን ቶተንሃም ከፕሪሚየር ሊጉ የሚሰናበት ከሆነ ትልልቅ ተጫዋቾች ያሉት ክለብ ነው እንደምናውቀው እና ብዙዎቹ ተጫዋቾችም ደግሞ በሌሎች ክለቦች ይፈለጋሉ እና ከይህንን ከመሰለ ከሚያምር ስቴዲየሙ ጋራ ከምንወዳቸው ከትልልቅ ተጫዋቾቹ ጋራ እኩል ቶተንሃምን በፕሪሚየር ሊጉ ላይ ሲሳተፍ አለማየት ጥሩ ስሜት ይፈጥራል ብዬ እኔም አልገምትም። ግን አሁን ካሉት ለምሳሌ ከሊድስ፣ ከዌስትሃም እንደዚሁም ደግሞ ከኖቲንግሃም ፎረስት በበለጠ የመውረድ ትልቁ ስጋት ያለው ቶተንሃም ላይ ነው። 59% አካባቢ እንደውም ይደርሳል በቁጥር ሲቀመጥ ይወርዳል ቶተንሃም ተብሎ እየተጠበቀ የሚገኘው ከሌሎቹ አንጻር ማለት ነው። እና ይሆናል ብለን አላመነውም ነበር
አይ ቶትናም እንኳን አይወርድም እየተባለ ብዙ አስተያየት ይሰጥ ነበረ። በኋላ ላይ ግን አሁን ነገሮች የበለጠ ወደዛ እያመሩ ይመስላሉ። ፖቼቲኖ በጣም 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 ያዘንኩበት ነገር ነው ብለው አስተያየት ሰጥተው ሰምቻለሁ። በእግር ኳስ ሕይወቴም ለቶትናምም ካለኝም ፍቅር አንጻር ስታዩት ብዙውን ስኬት ያገኘሁት ከቶትናም ጋራ ነው፣ ክለቡንም የምወደው ነው እና በዚህ ሁኔታ ውስጥ መገኘቱ ስሜቴን ጎድቶታል፣ በጣም አዘኛለሁ ብለው አስተያየት ሰጥተዋል። እና ብዙ ሰዎች ይህ ስሜት የሚሰማቸው ይመስለኛል። ምንም ጥርጥር የለውም። ምክንያቱም በእንግሊዝ ፕሪሚየር ሊግ ቢግ ሲክስ ብለን የምንጠራቸው ቡድኖች ውስጥ ስሙ ያለበት የሰሜን ለንደን ደርቢ ጨዋታ በመጨረሻው ቀን ይደረጋል ቢባል ሁላችን በጉጉት የምንጠብቅበት ቅዳሜ ሰሜን ለንደን ደርቢ ያለ ከተባለ በጣም ትልቅ ጨዋታ አድርገን የምንወስድበት ምንም እንኳን አርሰናል በእርግጥም የቶተናም አለቃ መሆኑን ባለፉት ቅርብ ዓመታት በተደጋጋሚ ያሳየም እንኳን ቢሆን እንዲህ ያለውን ስሜት ግን ሙሉ በሙሉ አጥፍተነዋል ልንል አንችልም። ምልሽ የኔ ግምገማ የሚያሳየው ቶተንሃም ሆትስፐርስ ላይ የተሰራው ትልቁ ስህተት ከአሰልጣኝ ቶማስ ፍራንክ ጋር በተያዘ ለሳቸው የበዛ ትዕግስት ተደረገ ብዬ ነው ማምነው። በቃ ነገሮች አልሆን ሲሉ ሲበላሹ ቶተንሃም እንደ ትልቅ ቡድንነቱ አሁን ለመጥቀስ በማዘንም ቢሆን ለማስረዳት እንደሞከርሽው ከዚህ ክብር ጋር የሚሄድ ነገር አይደለም፣ ስጋቱ እየመጣ ነው የሚለውን ነገር አይቶ ያንን የስጋት መምጣት የስጋት መቃረብ ከግምት ውስጥ አስገብቶ ቶማስ ፍራንክን አሁን እንዳደረገው ወይ በደዘርቢ ወይም ደግሞ ከደዘርቢ በፊት በነበሩ አሰልጣኞች ለመተካት የተደረገው ሙከራ ቀደም ብሎ ቢደረግ ኖሮ ማንቸስተር ዩናይትድ አሞሪምን አሰናብቶ በካሪክ እንደተስተካከለው ቶተንሃምም እዚህ አጣብቂኝ ውስጥ አይገባም ነበር ብዬ ነው ማምነው። እንግዲህ ዝም ብለሽ ስታስቢው ዘንድሮ ቻምፒዮንስ ሊግ ላይ ነበረበት እኮ ቶተንሃም ውስጥ ቻምፒዮንስ ሊግ እያተወዳደረ ያለ ቡድን በቻምፒዮንስ ሊግ ወደ ጥሎ ማለፍ መግባት የቻለ ቡድን ያሁን ከ1 እስከ 8 ያለውን ቦታ ይዞ ያለፈ ቡድን አሁን ሊወርድ 59% እድል አለው ወይም ድካም አለው እያልን ከሆነ በጣም አስቸጋሪ ነው የሚሆን በጣም አስቸጋሪ ነው የሚሆነው ለመረዳትም ለመቀበልም። ግን ያው በታሪክ የሚሰጥ ነጥብ ስለሌለ በወቅታዊ ጉብዝና እና አሁን ባለሽ የማድረግ አቅም ላይ ሁሉም ነገር ስለሚመሰረት ቶተንሃም ሊሰናበት ይችላል። አንዳንዴ ኖረን እንዲህ ያለውንም ነገር እንይ እንጂ እውነት ማን ነው አሁን እኔ ለምሳሌ እኔ ዌስትሃም ቢወድቅ በጣም አዝናል። መጨረሻ ላይ እያሳየ አሁን በጣም ጥሩ እየሆነ ነው። አሁን ለምሳሌ አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት ነው የሚፎካከሩ አይደል? የአርሰናል ደጋፊዎችንም የሌላ ክለብ ደጋፊዎችንም ሌሎች የእግር ኳስ ወዳጆችንና የእግር ኳስ ባለሙያዎችንም አንድ ጥያቄ ጠይቂያቸው። የምትጠይቂያቸው ጥያቄ አርሰናል ካሉት ቀሪ ጨዋታዎች ከባዶቹን ምረጥ ቢባል የአሁኑን የፉልሃምን እና የዌስትሃምን እንደሚል ነው የምነግርሽ። በተለይ ከዌስትሃም ጋር በዌስትሃም ሜዳ የሚደረገው ጨዋታ እጅግ በጣም 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 ከምነግርሽ በላይ ፈታኝ ነው። ዌስትሃም አስቸጋሪ ነው፣ በጣም አስቸጋሪ ነው። ይሄንን ጉብዝናውን ይውረድ እባክህ ወርዶ ቶተንሃም ይትረፍ ብዬ ለቶተንሃም ትላንትና አዝኜና ተቆርቆሬ የዛሬውን ስንፍናው ልሸፍንለት አልችልምም፣ አልሞክርም። ያው በፕሪሚየር ሊግ መቆየትም መሰናበትም ከአሁን ጉብዝና ጋር ብቻ የተያዘ ስለሆነ ከዘንድሮ ጉብዝና ጋር ነው የሚያያዘው። መለኪያው እሱ ነው። ግን ዞሮ ዞሮ ቶሎ ይመለሳል ከሄደ ይመለሳል። አንድ ነገሩን ከባድ የሚያደርግበት የሚመስለኝ ነገር ቀሪዎቹ ጨዋታዎች ደግሞ የበለጠ አስቸጋሪዎች ናቸው። አሁን ከአስቶን ቪላ ነው የሚጫወተው፣ አስበው በጣም ከባዶች ናቸው እና መጪዎቹ ጨዋታዎችም የበለጠ አስቸጋሪ ናቸው። ያው የተለየ ብርታት ይጠበቅበታል። የተለየ ብርታት ይጠበቅበታል። እዚህም ደረጃ ላይ እንግዲህ ይደርሳልም ተብሎ አልተጠበቀም ነበር እውነት ለመናገር ግን ያሉት ነገሮች ደግሞ በየሳምንቱ ይሄኛው ሳምንት ላይ የተለየ ብርታት ይጠበቅበታል ሲባል መሻገር ሲያቅተው ነው የተመለከት ነው እና በጣም አስቸጋሪ ሁኔታ ውስጥ እንዳለ እንረዳለን። ምናልባት እንግዲህ አሰልጣኙ ደዘርቢ መምጣታቸው ልክ አይደለም የሚልም አስተያየት የሚሰጡ ሰዎች አሉ። ነገሩ ካበቃ ካለቀ ከራሳቸው ማለት በቃ የሚወርድበት እድል የበለጠ ከሰፋ በኋላ ነው ወደ ቶትናም የመጡት እና አብሮ ይወርዳሉ ወይ ነው እኮ አብሮ ይወርዳሉ ወይ ወደ ሻምፒዮንሺፕ ወርዶ ቶተንሃምን ይዤ መለሳለው ከቶተንሃም ጋር አብሮ የመስራት ፍላጎቴ ዝቅ በማለት አይሰናከልም ምናምን ይላሉ ወይንስ አም ሶሪ የምችለው ሞክር ያለው ግን ቀድሞ የተበላሸው ነገር የበለጠ ስለሆነ ምንም ማድረግና ማዳን አልቻልኩም ብሎ እንትን ይላል ወውልሴ ምንም በጣም ብዙ ታሪኮች ሊኖሩ ይችላሉ ልልሽ ፈልጌ ነው። ዞሮ ዞሮ መውረድም ዋንጫ ማሸነፍም
በቻምፒዮንስ ሊግ ተሳትፎ ማረጋገጥ የሚኖር ደስታም በመጪዎቹ ቀናት ከትልልቆቹ የእግር ኳስ ጉዳዮች መካከል ናቸው። አሁን እኔ ተንቀጭቅዤ ነው እንጂ አንቺ እኮ ልታወሪ የነበረው ስለ ማንቸስተር ዩናይትድ ስለ ኮቢ ሜይኖ ምናምን። አይ ልክ ነው፣ እሱንማ እናወራለን። ትልቁ ነው ግን ያው የሳምንቱ መጨረሻ ጨዋታዎች ስለተነሱ እነዚህ ጨዋታዎች ደግሞ በጣም ትልቅ ትኩረት ያላቸው ናቸው። ስለ አርሰናልና ስለ ፉልሃምም ጨዋታ እናነሳለን በተለይ ስንመለስ። አዎ በተለይ እዚህ ጉዳይ ላይ የተጫዋቾችንም ጉዳት በተመለከተ አንዳንድ ነጥቦችን አብሮ ለማንሳት እንሞክራለን። በዋናነት እኔ የኮቢ ማይኖ ጉዳይ መነሳት አለበት ብዬ የማስበው ያው ትላንትና ይፋ ተደረገ የኮንትራት ማራዘሙ ማለት ነው። ከዚህ በፊት ኮንትራቱን ሊያራዝም ነው የሚሉ መረጃዎች ሲወጡ ነበረ። እሱን እየጠበቅን እንደሚሆንም ደግሞ የምናውቀው ነገር ነው። በተለይ አሁን በማንቸስተር ዩናይትድ እየሰጠ የሚገኘው አገልግሎት ስታየው ይህንን በማንቸስተር ዩናይትድ የመቆየት ፍላጎቱን ስለምናውቀው የመጫወት ያለመጫወት ጉዳይ ነው እንጂ ከዩናይትድ እንዲወጣ ወይንም በውሰት ወደ ሌላ ክለብ እንዲሄድ ፍላጎት ያሳደረበት የመጫወት እድል የሚሰጠው ከሆነ በማንቸስተር ዩናይትድ የመቆየት ፍላጎቱ ከፍ ያለ እንደሆነ ራሱ ኮቢ ማይኖ የሚናገር ነበር በተደጋጋሚ እና እስከ 2031 ድረስ የሚያቆይ ኮንትራት ፈርሟል። ለ5 ዓመት የሚያቆይ ኮንትራት ነው የፈረመው። በተለይ ደግሞ አሁን ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ የተለየ ችሎታቸውን ካሳዩ የተሰጣቸውን እድል በደንብ ከተጠቀሙና ማንቸስተር ዩናይትድንም ከጠቀሙ ተጫዋቾች መካከል የመጀመሪያ ደረጃ ላይ የሚቀመጥ ይመስለኛል። አንድ ጨዋታ ብቻ ነው ማይክል ካሪክ ከመጣ ኮቢ ማይኖ ያልተሰለፉ፣ ያም በጉዳት ነው እንጂ ሳይመረጥ ቀርቶ አይደለም። እና ለእሱ ከተናገረው ነገር መካከል አንደኛው በየዕለቱ ህልሜን እየኖርኩ ስለሆነ በጣም ደስታ ይሰማኛል ብሏል። ይሄ ምን አይነት ስሜት እንዳለው ለማንቸስተር ዩናይትድ የሚገልጽ ነው። 21 ዓመቱ ነው አሁን። በቀጣይ እስከ 2031 ድረስ ከዩናይትድ ጋር ይቆያል። ከዚህ በፊት ይሄ ኮንትራት ሲፈርም አንድ ያስታወስኩት ነገር ካዚሚሮ ሲናገር ነበር። ለቀጣዮቹ 12 ዓመታት በቃ ማንቸስተር ዩናይትድን በደንብ የማገልገል አቅም ያለው ትልቁ ተጫዋች ኮቢ ማይኖ ነው ብሎ አስተያየት ሰጥቶ ነበር። እና የተጫወታቸው ተጫዋቾች አብሮ ከኮቢ ማይኖ ከብሩኖ ፈርናንዴዝ ነው። እነዚህ ሌጀንድ የሚባሉ ናቸው። በጣም ትልቅ ችሎታ ያላቸው ልምድ ያላቸው ናቸው። ከነሱ ያገኘው ነገር አለ፣ የራሱ ችሎታ አለ። አሁን ደግሞ የዓለም ዋንጫ ላይ የመመረጥ እድሉም በቃ ሰፊ ነው ወይም ይመረጣል ብሎ መናገር ይቻላል። እና ይህንን አያይዘን ስንመለከተው አንደኛ ለማይክል ካሪክ በደንብ ክሬዲት መሰጠት አለበት ብዬ ነው ማስበው። አንደኛ ይሄ ነው። ምክንያቱም ይህንን ውሳኔ እንዲወስን የሚያስገድድ ነገር አልነበረው። በአሞሪም ጊዜ ቁጭ ብሎ ስለነበረ እንደውም ካስታወስክ የብሔራዊ ቡድን ጨዋታዎች ላይ ራሱ አይጠራም ነበር። ምክንያቱም ቶማስ ቱኸል ሲጫወት ስላላዩት እንዴት አድርገው ሊጠሩት ይችላሉ? እሳቸውን ለመውቀስ ሳይሆን በዚህ ምክንያት ነው። እና ሲጫወት ያልነበረ ተጫዋች ነው እና ወሳኝ በተባሉት የራሱን የአሰልጣኝነት ጊዜ የበለጠ እንግዲህ ወሳኝ ናቸው ተብሎ በተሰጡት ጨዋታዎች ላይ ኮቢ ማይኖን ላይ እምነት መጣሉ የእሱን ችሎታ ማየቱ ለማይክል ካሪክም ጥሩ ክሬዲት ይገባዋል ብዬ ነው የማስበው። እና አንድም ትልቁ ስኬት የማይክል ካሪክ ይመስለኛል። ኮቢ ማይኖ ግን ገና ወደፊት ማንቸስተር ዩናይትድን በተለየ ሁኔታ የሚያገለግል ተጫዋች እንደሆነ እምነት መጣል የሚቻል ይመስለኛል። ልክ ነው። የኮቢ ማይኖ እና የማንቸስተር ዩናይትድን ጉዳይ ትንሽ ወደኋላ ሄዶ መከለስ አስፈላጊ ከሆነ አንቺ ያልሽው ነጥብ እንዳለ የምቀበለው ሆኖ የምጨምረው አንድ ነገር ኮቢ ማይኖ በማንቸስተር ዩናይትድ ቤት ውስጥ ባጣው የመሰለፍ እድል ብቻ ነው የመውጣት መንደርደር ላይ የነበረው የሚለውን እኔ አልወስድም፣ ብቻ ብዬ አልወስድም። የመሰለፍ እድሉን ይከለከልበት የነበረው መንገድ በራሱ አለመፈለግን በደንብ እንድትረጅ የሚያደርግ ነው። ለእኔ አሞሪም በጣም ለፍቷል ኮቢ ማይኖን ለማስከፋት። አሞሪም በጣም ለፍቷል ኮቢ ማይኖ መጨረሻ ላይ ተሰማኝ ያለውን ስሜት እንዲሰማው ለማድረግ አሞሪም የቻለውን ያህል ጥሯል። እናም ደግሞ ተሳክቶለት ነበረ ኮቢ ማይኖንና ማንቸስተር ዩናይትድን ለመለያየት የሚያስችል ማለት ነው። ምክንያቱም አንደኛ በየጋዜጣዊ መግለጫው ላይ ወጥቶ የሚናገራቸው ነገሮች ለምን ሳልሰለፍ ቀረሁ የሚለውን ጥያቄ ብቻ እንድታነሺ አይደለም የሚያደርግሽ።
ወጥቶም የሚናገረው ነገር አንቺን በተመለከተ የሚሰማውን ስሜት አገር እንዲያውቀው ዓለም እንዲረዳው የፈለገ ያለ ስለሆነ የማይረባ ተጫዋች የሚያወራ ነው የሚመስል የእውነት ለመናገር ወይም ከሜዳ ውጪም በሆነ ጉዳይ ማንቸስተር ዩናይትድን የማይመጥን በባህሪ የሚወቀስ ሰውን በተመለከተ የሚያወራ ደጋፊዎቹ ሮንግሊ እየተከራከሩለት፣ የእግር ኳስ ተንታኞች ሮንግሊ እየተከራከሩለት፣ አሞሪም ግን ስለ ኮቢ ሜኑ የሆነ ነገር ገብቶት እሱን አጋልጦና አደባባይ አስጥቶ ለመናገር የሆነ የተለየ ጉልበት አግኝቶ ነበር ይታይ ነበረው እኮ። ይህንን መቼም ቢሆን ልወድ አልችልም። ለእኔ ይሄ ግፍ ነው የእውነት ለመናገር አንድ በይ። ሁለተኛው ጉዳይ የሚሆነው ኮቢ ሜኑ የተሻለም ምርጥም አማራጭ ሊሆን ይችልባቸው የነበሩ አጋጣሚዎች ነበሩ። ያ ማለት አሞሪም እንደ ማንኛውም አሰልጣኝ ለሱ የጨዋታ መንገድ ለሱ የጨዋታ ሐሳብ የሚመርጣቸው ተጫዋቾች ሊኖሩ ይችላሉ። ነገር ግን እነዚህ ተጫዋቾች ሜዳ ላይ በጉዳት ወይ በቅጣት ምክንያት አቬለብል ሳይሆኑ ሲቀሩ ለብዙዎቻችን አሁን አሞሪም ባይፈልግም አማራጭ የለውም የምንልበት አጋጣሚ እኮ ተፈጥሮ ያውቃል። ባይፈልግም አማራጭ የለውም። ምን ማለት ነው? ባይፈልግም አማራጭ የለውም ማለት ኮቢ ሜኑን ይዞ ወደ ሜዳ ለመግባት አማራጭ የለውም ስንል ሌላ ሀሳብ ይዞ መጥቶ ሰዎችን አለቦታቸው መጠቀምን ሲመርጥ አየን። ለምሳሌ አማድን እዛ ቦታ ላይ ለመጠቀሙ ከራስ ያደረግ ምናምን አየን። ይሄ አለመሰለፍ ብቻ ነው እንዴ? ከዚህ በላይ ምን ይበለው ይህ አሰልጣኝ? ከዚህ በላይ ምን ይበለው ኮቢ ሜኑ? ኖ በቃ እንደዚህ ከሆነ እዚህ ቤት እዚህ ክለብ ከዩናይትድ ጋር አብሬ መቀጠል ልክ አይደለም፣ አስቸጋሪም ነው አስፈላጊም አይደለም ብሎ እንዲያስብ ለእኔ ከበቂ በላይ ምክንያት በሆኑ የዘንድሮ የውድድር ዓመት ጨዋታዎች ላይ ስላልተሰለፈ የመጣ ነው ብዬ አልወስዶም፣ ብቻ ነው ብዬ አልወስዶም። እሱም ኮንትሪቢዩሽን አለ። ግን አሞሪም በተለያየ መንገድ ነበረ የሚገልጸው ያንን ነገር። ስለዚህ ኮቢ ሜኑ እነዚህ ነገሮች ሲቀረፉና እድል ማግኘት ሲጀምር ከክለቡ ጋር ችግር ስለሌለበት ይህ ማሰብ ያለብን ምን መሰለሽ ሳምሪ፣ የመጀመሪያው ቅድም ያልናቸው ነገሮች በሙሉ የዘረዘር ናቸው ኮቢ ሜኑን የሚያስከፉ ልሂድ የሚያስብሉ በጣም ከፍተኛ ፑሽንግ ፋክተሮች ነበሩ። በዛ ላይ ደግሞ ይመጣና ሰር ጂም ራትክሊፍ የሚባለው የማንቸስተር ዩናይትድ ከፊል ባለሀብት ለአሞሪም ያለውን ድጋፍ ይገልጻል። ለረጅም ጊዜ ከአሞሪም ጋር ነው የምንቆየው ይላል። ስለዚህ ይሄ ሰውዬ እየቆየ ግን እንዲህ ያደረገኝ እየቆየ እንዴት ብዬ ነው የማንቸስተር ዩናይትድ ሆኜ የምቆየው ኮቢ ሜኑን በሆን ከገፊዬ ጋር ማለት ነው። ያን አላረገውም አሳድጎኛል ምናምን እያልኩኝ ኬሪየሬን ሊጎዳ የሚችል ኬሪየሬ ላይ በጣም ትልቅ ተጽዕኖ ሊያሳድር የሚችል ነገር ላደርግ አልችል ወይ ባደርገውም ልክ አያስብለኝም። ስለዚህ አሞሪም ይህን ያህል ከተፈለገና እሱ ግን ይህንን እያደረገ ከሆነ ሊሂድ ቢል ሜኑ ልክ ነበረ። ከዛ ካሪክ መጣ፣ ያየነውን በሙሉ አየን። የአሞሪምን ነውር ፍጥጥ ብሎ ያየነው ያኔ ይመስለኛል። በሁለት ምክንያት፣ አንድ ልጁ ዴሊቨር ማድረግ ስለጀመረ፣ ሁለት ማንቸስተር ዩናይትድ ይሄን ልጅ እያስቀመጠ ሲሰቃይ ስለነበረ። መሀል ሜዳው ላይ ያለው ክፍተት ግን በሚቀጥለው ውድድር በጣም አሳሳቢ ነው ምናምን እንላለና ከዛ በኋላ ግን ሜኑ እድል ሲሰጠውና ከነ ካዚሜሮ ጋር ተጣምሮ ፓርትነር ሆኖ ምናምን መጫወት ሲጀምር ማንቸስተር ዩናይትድ ሲቲንም ገጠመ፣ አርሰናልንም ገጠመ፣ ቼልሲንም ገጠመ፣ ሊቨርፑልንም ገጠመ። በጣም ትልልቅ የሚባሉ ጨዋታዎችንም አደረገ። ወደ ሶስተኝነት ከፍ ሲል ምን ታረጊዋለሽ? የእሱ ኮንትሪቢዩሽን በጣም ትልቅ ነው የነበረው በየጨዋታዎቹ ላይ በየጨዋታዎቹ ላይ የሚያስመዘግባቸው ቁጥሮች ራሱ በጣም የተለየ ነበሩ። ለምሳሌ የመጨረሻው ጨዋታ የመጨረሻው ከብሬንትፎርድ ጋር አይደል የነበረው እዛ ጨዋታ ላይ እንደሳተለት ያንን ኳስ እና በጣም የተለየ ነው የሆነው የኮቢ ሜኑ ጉዳይ። እኔ በጣም ማስታውሰው የተወሰኑ ጨዋታዎች ላይ አሞሪም እያለ ቀይሮ እኮ እንዲገባ ይደረግ ነበር። 2 ደቂቃም ትሁን 5 ደቂቃም ትሁን እንደዚህ እድል በሚሰጠው ጊዜ ወደ ሜዳ ለመግባት ፍጹም ፍላጎት እንደሌለው ግን ያስታውቃል። በደንብ ነው በቃ ፊቱ የመከፋት ስሜቱ ከፍ ያለ እንደሆነ ያስታውቃል። እና በዛ ስሜት ውስጥም ሆኖ ወደ ሜዳ ከገባ በኋላ የሚያደርገው ነገር ያን ያክል ይሄ ኮቢ ሜኑን አመስግነህ እንድታነሳ የሚያስገድድ ነገር አይደለም። የአእምሮ ነጻነቱ ስለሌለው መከፋቱ ስላለ በደንብ ችሎታውን ማውጣትና መጠቀም የቻለበት እድል አልነበረም። ግን የማይክል ካሪክ መምጣት
አንድ መልካሙ ነገር ተብሎ የሚጠቀሰውም ይሄ ኮቢ ማይኖ በነጻነት እንዲጫወት ማንቸስተር ዩናይትድ ይህንን የመሰለ ተጫዋች እያለው በዛ ቦታ ላይ ተጫዋች እንደሌለው ተደርጎ በጣም በከፍተኛ ችግር ጨዋታዎችን ሲያደርግ እንደነበር አይተናል። እንደገና ደግሞ የወላድ መካን ይላል። አዎ ከ6 ዓመቱ ጀምሮ ነው እንግዲህ የዩናይትድ ተጫዋች የሆነው አካዳሚ ላይ የነበረው። እንደውም አሞሪም ከዚህ በፊትም አንስተነው ነበረ ኮቢ ማይኖን ያስቀመጠበት ብቸኛው ምክንያት የማንቸስተር ዩናይትድ አካዳሚ ተጫዋቾች ስላልነበሩ በዋናው ቡድን ውስጥ በእኔ ዘመን ታሪክ እንዳይበላሽ ነው ብሎ ተናግሮ እንጂ አልፈልገውም ነው። አዎ ምንም እኮ ጥርጥር የለው። በቃ ለዚህ ብቻ ነው የራሱን ታሪክ እንደ አበላሸ የሚባለውን ነገር ከመጥላት ነው እንጂ ለዩናይትድ ጥቅም ይኖረዋል ብሎ በማሰብ አይደለም። እና በጣም አስቸጋሪ ጊዜያትን እንዳሳለፈ ኮቢ ማይኖ እኔ እረዳለሁ። ግን እዚህ ላይ ምናልባት አለሽ ኮቢ ማይኖ ላይ አይ ምናልባት ይሄ ሂደቶቹን ምን እንዴት ስኬታማ እንደሆነ በተወሰነ መንገድ መጥቀስ ይቻላል ብዬ ነው። ለምሳሌ ባለፉት ጊዜያት ላይ ሲያደርግ የነበራቸው ጨዋታዎች እና አሁን ደግሞ እድሉን ካገኘ በኋላ በተለይ ከጃንዋሪ 17 በኋላ በየጨዋታዎቹ ላይ የሚያደርገውን እንቅስቃሴ ለምሳሌ ከማንቸስተር ዩናይትድ 12 ጨዋታዎች በ11 ጨዋታ የጀመረበት ነው። ይሄም 5-2 ደቂቃ ሲሰጠው የነበረ ተጫዋች ስለነበረ በጣም ትልቅ ለውጥ ያመጣል ብዬ ነው የማስበው። አንድ ጨዋታ ብቻ ነው በጉዳት ምክንያት ያልተሰለፈው። እንደዚሁ ያደረጋቸውን ጨዋታዎች ተከትሎ ደግሞ 2 አሲስት አለው። ይሄ ማለት አሲስቱ እንግዲህ የሆነ ከሰጠው በጣም ትልቅ አገልግሎት ባሻገር መታየት አለበት። ብቻ የማይለኩ ብዙ ነገሮች አሉት። ያም ነገር አለው። መከላከልም ላይ በማጥቃቱም ረገድ በጣም ትልቅ ኮንትሪቢሽኖች አሉት። ይሄ ቁጥር ስለሚገልጸው ነው። ልክ ነው። አዎ እና በደንብ ታስረዳለህ። ማስረዳትማ እንዳንተ የለም። ለማንኛውም መሀል ላይ እሺ አይቀጥይና ነግርሻለሁ። እሺ ከዛ በተጨማሪ ይሄ ሰክሰስፉል የሚባሉ ፓሶችን በማድረግም ረገድ በጣም የተሳካለት የሜዳ ላይ እንቅስቃሴ ነው እያደረገ የሚገኘው። በመጨረሻ የሜዳ 3ኛ ክፍል ላይ የሚያደርጋቸው እንቅስቃሴዎችም ሁሉም ስኬታማ ናቸው ተብሎ ይጠቀሳል። የሚፈጥራቸው እድሎችም በዛው ልክ በጣም ከፍ ያሉ ሆነዋል። ብቻ እነዚህ ነገሮች በሙሉ የሚያሳዩት ኮቢ ማይኖ አሁን በተረጋጋ ሁኔታ ውስጥ በማይክል ካሪክ ስር እየተጫወተ መሆኑን ነው እና ሜሰን ማውንትም በዚህ ሁኔታ ከቀጠልን አይተዋል ይህን አስተያየት ብዬ አስባለሁ። በሚቀጥለው ዋንጫ እንፎካከራለን ብሏል እና የተጫዋቾች ለማይክል ካሪክ የሚሰጡት አስተያየት በጣም የራሳቸው የዩናይትድ ተጫዋቾች ማለት ነው አሁን እየተጫወቱ የሚገኙት የሚሰጡት አስተያየት የበለጠ ማይክል ካሪክን ከፍ የሚያደርግ ሆኖ አይቼዋለሁ እና ማይኖም ተመሳሳይ ስሜት አለው ለማለት ነው። አዎ እኔ ሌላው የማንቸስተር ዩናይትድን ጉዳይ ካነሳን ከኮቢ ማይኖ ጋር እንደውም አሁን ስትዘረዝሪ ታነሻዋለሽ ብዬ የጠበቅኩት ነገር በአሞሪም የመሰለፍ ዕድል ተከልክለው በእንግሊዝ ብሔራዊ ቡድን በዓለም ዋንጫ አንታይ ይሆን እንደ የሚል ስጋት ውስጥ ከወደቁ ተጫዋቾች መካከል አንዱ እሱ ነበረ ታስታውሽ ከሆነ። ስለዚህ አሁን አሰልጣኝ ቶማስ ቱኸል ኮቢ ማይኖንና እኛ ያየነውን ጉብዝናውን ካየ በኋላ ምን ይወስናል የሚለው አብሮ በጉጉት የሚጠበቅ ነው የሚመስለኝ። በእነዚህ ካሪክ ከመጣ በኋላ ባገኛቸው የመጫወት እድሎች ወደ 13 ጨዋታዎች አንዱን በጉዳት ምክንያት አልተጫወተም ብንል በ12 ጨዋታዎች ማሳየት የቻለው ነገር ለእንግሊዝ ብሔራዊ ቡድን የሚተርፍ ነገር መገኘቱን የሚያሳይ ይመስለኛል። ቢያንስ ኮንቪንሲንግ የሆነ ወይም አሳማኝ የሆነ ነገር አድርገዋል ነው። ሁለተኛው ማን ዩናይትድን በተመለከተ መነሳት ያለበት ነገር የዛሬ ጠዋት የእንግሊዝም ሌሎችም ጋዜጦች ካስነበቡን ጉዳዮች መካከል አንደኛው ማንቸስተር ዩናይትድን በቋሚነት የሚያሰለጥነው ሰው ማን ነው የሚለውን ጥያቄያችንን ለመመለስ 2 ሰዎች በቃ እንደ መጨረሻ እጩ ቀርተዋል የሚለውን አጉልተው እያወጡት ነው። አንደኛው ኢራዮላ ናቸው፣ ሌላኛው ካሪክ ነው። ስለዚህ በቃ በጣም ትልቅ ፉክክር የሚደረገው ማንቸስተር ዩናይትድ ከወሰነ የሚወስነው ከሁለት አንዱን ለመቅጠር ነው። እዚህ ላይ ትንሽ እንድናወራበት ነው። ኢራዮላ ደባሪ አሰልጣኝ አይደለም። ካሪክ ደግሞ ምን ማድረግና እንዴት ማንቸስተር ዩናይትድን ማሻሻል እንደሚችል አይተናል። ግን በፊት የነበረው ሀሳብ ምንድን ነው? ማንቸስተር ዩናይትድ ካሪክን የሚያሰናብት ከሆነ ሉዊስ ኤንሪኬን ሊቀጥር ከሆነ ብሎ የሚያስብ ሰው ነበር። ዓለም ዋንጫው ከተጠናቀቀ በኋላ በጣም ብዙ ሰዎች ከብሔራዊ ቡድን አሰልጣኝነታቸው ውጭ ይሆናለው
ወደ ክለብ አሰልጣኝነት የመመለስ ፍላጎት ይኖራቸዋል። ከነዛ ትልልቅ አቅም ያላቸው ልምድ ያላቸው አሰልጣኞች መካከል አንዱን ሊቀጥር ይችላል ተብሎ ካርሎ አንቼሎቲ፣ ኒግልስማን ምናምን እየተባለም ነበረ። ኦኬ ፖቼቲኖን ጨምሮ አሁን ወደ እነዚህ ጋዜጦች ሀሳብ መተን ይሄ የጋዜጦቹ ወሬ እውነት ከሆነ ኢራዮላ እና ካሪክ ከሆኑ የማንቸስተር ዩናይትድ የመጪው ጊዜ ቋሚ አሰልጣኝ ለመሆን የቀረቡት የመጨረሻ እጩዎች እዚት ፌር ካሪክን ለማሰናበት ጥያቄ አይ ደልቀቅ ብዬ ነው መሰለሽ እኔ ፌር ነው ብዬ አላስብም። ምክንያቱም አሁን ያለው ነገር በዩናይትድ ብዙ አሳማኝ ነገሮችን እያየን የመጣን ይመስለኛል። አንደኛ የተጫዋቾች ምቾት ራሱ ከዚህ በፊት ሃሪ ማጓየር የሰጠው አንድ አስተያየት ማስታውሰው ማይክል ካሪክ ካደረገው ነገር መካከል ተጫዋቾች በሚችሉትና በሚመቻቸው ቦታ ላይ እንዲጫወቱ መፍቀድ ነው። አሁን ሩበን አሞሪም ስለሆነ የቅርብ ጊዜ ማነጻጸሪያችን የምናነሳው የሩበን አሞሪምን ጉዳይ ነው እና ተጫዋቾች ለምሳሌ ብሩኖ ፈርናንዴዝ በራሱ በመደበኛ ወይንም በትክክለኛ የመጫወቻ ቦታው ላይ አይጫወትም። ሌሎች ተጫዋቾችም እንዲህ አይነት ሺፍት እንዲያደርጉ ይገደዱ ነበረ በሩበን አሞሪም ጊዜ። አሁን ግን አንደኛ ተጫዋቾች በቃ በሚችሉትና የበለጠ ውጤታማ በሚሆኑበት ቦታ ላይ እንዲጫወቱ ይፈቅዳል ማይክል ካሪክ እና ያ ደግሞ ምን አይነት ውጤት ይዞ ሊመጣ እንደሚችል ያየነው ነገር ነው ብዬ ነው ማስበው። የቀሩት የተወሰኑ ጨዋታዎች ናቸው። እነዛ ጨዋታዎች ላይ የሚመዘገበው ውጤት የማይክል ካሪክን ማርክ የበለጠ ያጣጥለዋል ብዬ አላስብም። ምክንያቱም ዋነኛው ነገር የማንቸስተር ዩናይትድ የዚህ የውድድር ዓመት እቅዱና ግቡ ወደ አውሮፓ ሻምፒየንስ ሊግ መመለስ ነው። ያንን አድርጎታል። ግን ያንን ያደረገበት መንገድ ደግሞ የተለየ ስለሆነ እኔ አድናቆት ይገባዋል ለካሪክ ብዬ ነው ማምነው። ዝም ብሎ ይሄ በሚያስጠላ ጨዋታ እየተጫወተ ወይንም ደግሞ በጣም በቃ እየተፈተነ ምናምን ያሸነፋቸው ጨዋታዎች አይደሉም። አብዛኞቹ ጨዋታዎች ማንቸስተር ዩናይትድ ዶሚኔት አድርጎ ያሸነፋቸው ናቸው። ደግሞ ትልልቅ የሚባሉ ጨዋታዎችንም አድርጓል። ከማንቸስተር ዩናይትድም ከአርሰናልም ከሊቨርፑልም እንደዚህ ያደረጋቸው ጨዋታዎችም አሉ። ስለዚህ በተለይ ከአንዲ ወራ ጋር የምናነጻጽረው ከሆነ እኔ ማይክል ካሪክ የተሻለ ድል ይኖረዋል ብዬ እንዳስብ ያደርገኛል። እኔ ደግሞ የንጽጽሩ በዋናነት መሆን ያለበት ብዬ ማስበው ወይም ለንጽጽር ስንነሳ ከግምት ውስጥ ማስገባት ያሉብን ነጥቦች ላይ ነው ትኩረት ማድረግ የምፈልገው። አንዲ ኢራዮላ በጣም ጥሩ አሰልጣኝ ናቸው። የእንግሊዝ ፕሪሚየር ሊግ ልምድ አላቸው። የያዙትን ቡድን እንዴት ተፎካካሪ እና ለትልልቆቹን ቡድን ቢሆን እንዴት አስቸጋሪ እንዳደረጉት እናውቃለን። ይሄ እውነት ነው። ደስ ይላል የእሳቸው ቡድን ሲጫወት ማየት። ግን ማንቸስተር ዩናይትድን ሲይዙ እንዲሁ ስለመቀጠላቸው ግን ማንም ለማንም ዋስትና መስጠት የሚችል አይመስለኝ። ስጋቴ ለምን ያልሽኝ እንደሆነ 2013 ላይ ማንቸስተር ዩናይትድ እና ፈርጉሰን ሲለያዩ ዴቪድ ሞይስ የመጀመሪያው ዘ ቹዝን ዋን ተብለው ማንቸስተር ዩናይትድን ሲይዙ ዘቹዝን ዋን ዘስፔሻል ዋን ነበሩ ሞሪኒዮ። ዘቹዝን ዋን ሞሪኒዮ ይሻላል ዴቪድ ሞይስ ሲባል ሞሪኒዮ ስፔሻል ዋን አይደለም ነው በቃ ተመራጩ ይሻለናል ከምርጡ ይልቅ ምናምን ተብሎ ምናምን ነው። ዴቪድ ሞይስ ያኔ ከኤቨርተን ጋር የነበራቸው ሪካርድ እኮ በጣም በጣም አሪፍ ነው። በጣም የሚያስፈራ ነው። በቃ ማንቸስተር ዩናይትድ የሀያልነት መቆራረጥ ሳያጋጠመው እንደሚቀጥል ነበር እኮ የነበረው እና በዛ ሂደት ላይ ፈርጉሰን ጭምር ተሳትፈዋል። ግን ኤቨርተንን ማሰልጠንና ማንቸስተር ዩናይትድን ማሰልጠን አንድ እንዳልሆነ ወዲያው ነው የገባን። ማንቸስተር ዩናይትድን ቦቅቧቅ አደረጉ። መሸነፍን ብቻ ለማስወገድ ወደ ሜዳ የሚገባ አደረጉት። አየሽ፣ የፕሪሚየር ሊግ ልምድ ከዴቪድ ሞይስ በላይ አይደለም። የአንዲ ኢራዮላ አይደለም፣ በጭራሽ አይደለም። በኤቨርተን የነበራቸው ጥሩነት አንዲ ኢራዮላ አሁን ካላቸው ጥሩነት ጋር ተቀራራቢ ሊሆን ይችላል። ዩናይትድ በቃ ሰፊ ነው እላለሁ። የኔን ስሜት ነው ነገር። ከዛ ሄድልና ደግሞ ቶማስ ፍራንክ ብሬንትፎርድን ለቀው ቶተናምን ሲይዙ ማንቸስተር ዩናይትድ ይመኛቸው የነበሩ አሰልጣኝ ናቸው እኮ። ከዛ ብሬንትፎርድ ቶተናምን ሲያዝ ለካ አስቸጋሪ ነው። አጥፍቶ ጠፊ በይው በቃ አብረው ጠፉ። አሁን ሰውየውን ኮንቴንደር ሆነው አታገኛቸውም።
ምክንያቱም ቀደም ሲል በነበሩበት ክለብ የሰሩት ቡድንና አሁን ቶተንሃም ጋር የተበላሸባቸው ነገር ሚዛን ላይ የተቀመጠ ስለሆነ ማንቸስተር ዩናይትድ ቶማስ ፍራንክ ይል እንዳልነበረ አሁን ተለጉሟል። በዛ ሰው ስም እንትን አይለም። የቶማስ ፍራንክ፣ የኢራዮላ፣ የግላስነር እኩያነት አይታይሽም? ዝም ብሎ በክሪስታል ፓላስ፣ በብሬንትፎርድ፣ በበርንመዝ ምናምን የሰሯቸው ስራዎች የሆነ እኩያነት ተቀራርቦሽ ነገር አለው አይደል? ኦኬ አንደኛው በዚህ ተቀራርቦሽ ወይም ተመሳስሎሽ ውስጥ የምናነሳው ሰው ወደ ቶተንሃም ከቢግ ሲክሶቹ አንዱን ይዞ ሲቸገር ካየ ነው ብዬ ማሰብ ማቆም አልቻልኩም። ከዛ የሉዊ ቫን ሃለን የሞሪኒዮ ምናምን አለ። ኦኬ ካሪክን በተመለከተ ሳስብ ደግሞ የሚመጣልኝ ራሱን ማንቸስተር ዩናይትድን ይዞ አየሁት። አሁን ልዩነቱ እሱ ነው። አንዲ ራዮላ ማንቸስተር ዩናይትድን ሲይዝ ምን እንደሚሆን አላውቅም። እንደ አዲስ መጀመር ነው። አብዛኞቹ ተጫዋቾች ከዩናይትድ ጋር ይቀጥላሉ። ማንቸስተር ዩናይትድ መሀል ክፍሉን እና በግራ መስመር በኩል የሚያጠቃለትን ተጫዋች ከማስፈረም በላይ ፋይናንሻሊ የሚሄድ አይመስለኝም በዝውውሩ። ስለዚህ አብዛኞቹ ተጫዋቾች እዛው የሚቀጥሉ ከሆነ ከካሪ ጋር የተናበቡት የተግባቡት የፈጠሩት ሃርመኒ አለ። እሱ ቢቀጥል አይሻልም እንዴ? አዲስ ሰው አዲስ ሀሳብ፣ በዛ አዲስ ሀሳብ ውስጥ ደግሞ ምን ይመጣ ይሆን ምናምን የሚል ብዬ ላለው እዚህ ውስጥ እየዋለልኩ መሆኔ ይታወቅልኝ። አይ እሱ ይሄማ መለኪያ ይሄ ነው። ከሀሳብ የሚርቅ ነገር አይደለም። ይሄ በተለይ የሚፈርሙት ተጫዋቾች የሚጠበቁ ናቸው። እንደገና ዋና የሚባሉ ተጫዋቾች አለመኖር፣ የካዚሚሮ አለመኖር የራሱ የሆነ ክፍተት ሊያመጣ ይችላል። የሚተካው ተጫዋች ምን አይነት አገልግሎት ይሰጣል የሚለውንም አናቅም። ግን አሁን ያለውን ሁኔታ ዝም ብለህ ስታየው በተለይ እንደ አዲስ መጀመር የሚለው ነገር ለዩናይትድ እኔ ያስፈራል። እንደገና በሚቀጥለው የውድድር ዓመት እንደ አዲስ መጀመር፣ ሌላ አዲስ አሰልጣኝ፣ ሌላ አጨዋወት፣ እንደገና የአሰልጣኝ የሚፈልጋቸው ተጫዋቾች እንደዚህ ሲሆን እንደገና ነገሩ ወደ መበረዝ ነው የሚመጣው። አሁን ግን ስፔሻሊ ያሉት ተጫዋቾችም ጥሩ ብቃት ማሳየት የጀመሩበት ነው። እንደገና የዩናይትድን ደግሞ በደንብ የሚያውቀው ነው ካሪክ እና ያስመዘገበው ነገር ደግሞ በተለይ ይሄ የመጀመሪያዎቹ የሃኒሙን ጊዜ የሚባለው ነገር ያለፈ ይመስለኛል። አሁን ሳስበው ማለት የመጀመሪያዎቹ ጨዋታዎች ላይ ያስመዘገባቸው ድሎችና የተጫዋቾቹ ከፍተኛ የማሸነፍ ስሜት ከአዲስ አሰልጣኝ ለውጥ ጋር ተያይዞ የመጣ ነው የሚል አስተያየት ይሰጥ ነበር። ግን እሱ ያው አሁን 13 ጨዋታ አድርጓል። እስከ 13 ጨዋታ ይቀጥላል ብዬ ለማሰብ አልችልም። እንደዛ አይሆንም። የተወሰኑ ጨዋታዎች ላይ ነው ሊሆን የሚችለው እና እስከ 13 በ13 ጨዋታ ላይ ያየነው ነገር ግን በጣም አሪፍ ነው። በጣም ጥሩ ነው። ስለዚህ የምታረጊው ለካሪክ ነው ለጊዜው ሁለቱ ስለሆነ እየተነጻጸሩ ያሉት ከሁለቱ አድማጮቻችንም ልክ ነው፣ ግልጽ ነው። ከሁለቱ ለካሪክ ድምጽ እሰጣለሁ። ታዲያ ማን አሁን ሌላ አለ ብለሽ አንተም እንደዛው ነው? ገና እየዋለልኩ ነው መጣሁልሽ እየዋለልኩ ነው አልክ እኮ አንተ ገና በዚህ ሀሳብ እየዋለልኩ ነው። ግን ስቲል ወሬ ራሱ እኮ በጣም አመላካሽ ነው። የእውነቴን እኮ ነው። ወሬ ራሱ አመላካሽ ነው። እንደዋለለ ሰው አይደለም ርዕሱ ነው እንጂ እሱ አንዲ ራዮላን በጉብዝናቸው የምሰጠው ቦታ ቢኖርም ግን አይመስለኝም። እኔ ካሪክን ማቆየት ሁሉም ውስጥ ሪስክ አለ። ብቻ ዞሮ ሉዊስ ኤንሪኬ ነው የምትቀጥሪ፣ ሪስክ ይኖረዋል ብዬ ነው የማስበው። ለማንኛውም አሁን ማንቸስተር ዩናይትድ ያምራል ወይስ አያምርም? ያምራል። ማንቸስተር ዩናይትድ ሀሳቡን ፈጽሟል ወይስ አልፈጸመም? ፈጽሟል። ምን ነበር ሀሳቡ? ወደ ቻምፒዮንስ ሊግ መመለስ። ማንቸስተር ዩናይትድ ቤት ውስጥ እጅግ የተሻሻለውን የጨዋታ እንቅስቃሴ ጌም ቱ ጌም እያየን ነው። በየጨዋታው የግድ አርሰናልን ሲገጥም ሲቲን ሲገጥም ያሳየውን በቀሪዎቹ 11 ጨዋታዎች ላይ ለምን አላሳየም? አይደለም በአሞሪም ዘመን በኤሪክ ቴን ሃግ ጊዜ የነበረውን አይነት መዝረክረክና ግራ ማጋባት አራግፎ ጥሏል ወይ? አዎ እንክት አርጎ አራግፎ ጥሏል። ስለሆነ ይህንን ያመጣውን ካሪክን ለመግፋት አሳማኝ ነገር የለው ማንቸስተር ዩናይትድ ብዬ ስለማመን አዎ ከካሪክ ጋር ቆይቶ ቢሳሳት እመርጣለሁ። የሚያስቆይ ነገር ስላለው ነው። ልክ ነው። ምርጫችን ለጊዜው አንዲ ራዮላና ሁለት ስለሆኑ አጥብበው ስለሰጡን